በዓለማችን ላይ በርካታ የኢየሱስ ክርስቶስ ታሪክ የሚዳስሱ ፊልሞች ተሰርተዋል። እነዚህ ፊልሞችን በዓለማችን ላይ በሀገራችንም ጨምሮ በተለያዩ ቋንቋዎች ተተርጉመው ለሚሊዮኖች በቴሌቪዥን መስኮት በእይታ ቀርበዋል። ታዲያ በዛሬው ፕሮግራም የማስቃኛችሁ እነዚህ ፊልሞች ላይ የኢየሱስ ክርስቶስ ገጸ ባህሪያት ወክለው የሚሰሩ ተዋናዮች ፊልሙን ለመስራት እንዴት ተመረጡ የሚለውን ጨምሮ ተዋናዮቹ ፊልሙ ከሰሩ በኋላና ከፊት የገጠማቸው አስገራሚ ነገሮችን አስደናቂና ለማመን የሚከብዱ ክስተቶች የማስቃኛችሁ ይሆናል። እስከ ፍጻሜ ቆይታዎቹ ይህንን አስገራሚ ፕሮግራም እንድትከታተሉ ጋበዝካችሁ። ወደ ቪዲዮው እንለፍ። የኢየሱስ ክርስቶስን ታሪክ የዳሰሱ በርካታ ፊልሞችን በዓለማችን ላይ ቢሰሩም ዛሬ ጥቂቶቹን ከተዋናዮች ጋር እንመለከታለን። አንደኛ፣ ጄሰስ ኦፍ ናዝሬት፣ የናዝሬቱ ኢየሱስ። የጣሊያኑ ርዕሰ ሊቃነ ጳጳሳት ጳውሎስ ስድስተኛ በጣሊያኑ የቴሌቪዥን ጣቢያ የተላለፉት ሙሴና የሐዋርያት ሥራ የተሰኙ መንፈሳዊ ፊልሞች ስኬታማ መሆናቸው ተመልክተው የኢየሱስ ክርስቶስ ታሪክ ላይ ፊልም እንዲሰራ ጠይቀዋል። ለዚያም ነው ፕሮዲውሰሮቹ ጊዜ ሳያጠፉ ባለው ሃይማኖታዊና ባህላዊ ዕውቀቱ ተወዳዳሪ ያልነበረው ፍራንኮ ዘፍሬሊንን ያነጋገሩት። ዘፍሬሊንን ጽሑፉን ካዘጋጀ በኋላ ለፊልሙ የሚሆነውን ሰው ፍለጋ ጀመረ። እንደ መጀመሪያ በሐሳቡ የመጡት ዴስቲን ሆፍማን እና አልፓሲኖ ቢሆኑም ፊታቸው ተለምዶ ነበርና ኢየሱስ ክርስቶስን ሆኖ የሚጫወት ተዋናይ ፍለጋ ወደ እንግሊዝ አቀና። በዚያም ነበር ሮበርት ፓውልን ያገኘው። የይሁዳን ገጸ ባህሪ ወክሎ እንዲጫወት ተመልምሎ ባሳየው ገጽታ ይህንማ የኢየሱስ ክርስቶስ ገጸ ባህሪ ወክሎ ቢጫወት ይዋጣለታል ሲሉ የፊልሙ አዘጋጆች ከብዙ ክርክር በኋላ መረጡት። ፊልሙ ተጠናቆ ለእይታ ከበቃ በኋላ ግን እንደ ሌሎች ፊልሞች ለዚህ ተዋናይ ዝናና ክብር ይዞለት አልመጣም። ይልቁንም ከዝናና ክብር ባሻገር በርካታ ጫናዎችን አስከተለበት። በተለያዩ መዝናኛ አካባቢዎች ሲንቀሳቀስ ጋዜጠኞችና በርካታ ሰዎች ፎቶውን በማንሳት ለመገናኛ ብዙሃን በማሰራጨት ይቀልዱበት፣ ይዘባበቱበት እንደነበር ተዋናዩ ከዛ በኋላ ከፍተኛ መንፈሳዊ ጭንቀት እንደገጠመው ይናገራል። እኔ ፎቶዎች በተለያዩ አካባቢዎች መሰቀላቸው አግባብ አይደለም የሚለው ተዋናዩ እኔ የኢየሱስ ክርስቶስን ገጸ ባህሪያት ወክዬ ሰራሁ እንጂ እኔ ኢየሱስ ክርስቶስ አይደለሁም ሲል በፊልሙ ላይ የሚያሳያቸው የተለያዩ ትዕይንቶች በፎቶ መልክ ታትመው በተለያዩ የዓለም ዳርቻዎች መሰራጨታቸውን እንዳላስደሰተው እና አሁንም በገበያ ላይ ኢየሱስ ክርስቶስ እየተባሉ የኔ ፎቶዎች መሰራጨታቸው አግባብ አይደለም፣ ይህንንም አላምንበትም ሲል ሁኔታውን ይቃወማል። ፊልሙ ከወጣ አያሌ ዓመታት ቢቆጠርም ነገር ግን አሁንም ድረስ ይህ ድርጊት አላቆመም። ይህ ደግሞ እኔ ያስጨንቀኛል፣ በግል ሕይወቴ ላይ ከፍተኛ ተጽዕኖ አምጥቷል ብለዋል። ይህንን ተከትሎ በሄደበት ቦታ ሁሉ ከመታወቁ የተነሳ ልክ እንደ ሌላ ሰው ሁሉ ሕይወቱ በነጻነት እንዲኖር ስላላስቻለው በማህበራዊ ግንኙነቶቹ መሰስ ጀመረ። ተዋናዩ በሐዘኔታ እንደሚገልጸው ከሆነ በመንገድ ላይ ሲሄድ አንዳንድ ሰዎች ተአምራት እንድሰራላቸውና እንድፈውሳቸው ይጠይቁኝ ነበር። ይህም እጅግ በጣም ይጎዳኝ ነበር በማለት ይገልጻል። በዚህ ምክንያት በፊልሙ ላይ የነበረው ጺሙንና ጸጉሩን ሙልጭ አድርጎ አስወግዶ ሌላ ሰው ለመምሰልና ፊልም በቃኝ ብሎ ወደ ሌላ ሥራ ጭምር ሕይወቱ ማዞሩን ይገልጻል። ከዚያ በኋላ ከፊልም ሥራ ራሱ በማራቅ ማንም በማያውቀው ሁኔታ የራዲዮ ሥራ ላይ ተሰማራ። ለራዲዮ ሥራ የሚሆን የድምጽ ቅጂዎችን መስራት አተኩሮ ብዙ በድምጽ ቅጂ የተቀረጹ መጽሐፍቶችን ተርጉመዋል። እንደ አውሮፓ አቆጣጠር በ2017 የሰራው ስለ ቤዛነት የሚያጠነጥን ዘጋቢ ፊልም ከሰራቸው የትረካ ሥራዎቹ አንዱ ነበር። ሁለተኛ፣ ዘ ፓሽን ኦፍ ዘ ክራይስት። የኢየሱስ ክርስቶስን ታሪክ ከሚዳስሱ ፊልሞች መካከል አንዱ የሆነው ዘ ፓሽን ኦፍ ዘ ክራይስት በቤኔዲክት ተጽፎ በሜል ጊብሰን ዳይሬክት ተደርጎ እንደ አውሮፓውያኑ አቆጣጠር በ2004 ለእይታ ቀርቧል። ታዲያ በዚህ ፊልም ላይ የኢየሱስ ክርስቶስ ሚና ይዞ የሚጫወት ዋና ተዋናይ ጂም ካቪዜልን በዋና ተዋናይነት አካቶ ቀረጣው በጣሊያን ሀገር በማተራ እና ጎስት ታውን አድርጎ በቺቺኔታ ስቱዲዮ 30 ሚሊዮን የአሜሪካ ዶላር ፕሮዳክሽን ዋጋና በተጨማሪም 15 ሚሊዮን የአሜሪካ ዶላር የገበያ ማስታወቂያ ዋጋ ተበጅቶለት
ቀረጣውና ቅንብሩ ተጠናቆ ፊልሙ በአጠቃላይ በእይታ መሰብሰብ የቻለው ገንዘብ በድምሩ 612 ሚሊዮን የአሜሪካ ዶላር ነበር። የካቶሊክ እምነት ተከታይ ሆነው ጂም ካቪዜል ኢየሱስ ክርስቶስ ገጸ ባህሪያት ወክሎ ዘ ፓሽን ኦፍ ዘ ክራይስት ፊልም ላይ በመጫወቱ በህይወቱ ሁሉ ከባድ ተጽዕኖ እንዳደረበት ይገልጻል። በዚህ ፊልም ላይ የኢየሱስ ክርስቶስ ገጸ ባህሪያት ወክሎ የሰራው ተዋናይ የፊልሙ ዋና አዘጋጅ የሆነው ሜል ጊብሰንን መናገር በማይፈልገው ምክንያት አሁን ላይ እንደማይወደው የሚገልጸው ሲሆን ፊልሙ ተለቆ ብዙ ሚሊዮን ዶላሮች ከሰበሰበ በኋላ ፊልሙ ለነሱ ገንዘብን ሲያመጣ ለኔ ግን ጭንቅና ጫና አምጥቷል ብለዋል። ይህ ተዋናይ በጉጉትና ፍላጎት የተወነው ፊልም ኋላ ጣጣን አምጥቶብኛል ይላል። ይኸውም በሆሊውድ ውስጥ የነበረኝ ተፈላጊነት አሽቆለቆለ፣ ለትወና የሚጠራኝ ሰው አንድም አልነበረም ከዚያ በኋላ ይላል ሲገልጽም፣ ምክንያቱም አንድ ጊዜ ኢየሱስ ክርስቶስ ሆኜ ከተወንኩኝ በኋላ በሌላ ፊልም ሌላ ገጸ ባህሪ እንዲሰጡኝ ተቸገሩ። ተዋናዩ ይህ ዘ ፓሽን ኦፍ ዘ ክራይስት ፊልም ሲሰራ የአጥንት ስብራትም ጨምሮ በርካታ ጉዳት እንዳጋጠመው ይገልጻል። በተለይም ደግሞ ኢየሱስ ክርስቶስ መስቀል ተሸክሞ ተራራ የሚወጣበት ቦታ ስንሰራ ከባድ ፈተና ነበር የገጠመን የሚለው ተዋናዩ የአጥንት ውልቃት ጭምር አጋጥሞኝ ነበር ሲል የሁኔታው ከባድነት ይገልጸዋል። በኋላ ላይ ፊልሙ ከተለቀቀ በኋላ እስካሁን ድረስ ፈተናዎቹ አልለቀቁኝም የሚለው ተዋናዩ በተለይም ደግሞ ልክ እንደቀደሙ ተዋናይ ኦቼ መሰራጠቻቸውና በተለያየ ቦታዎች መሰቀላቸው ለኔ ስሜት አይሰጠኝም፣ በእጅጉ ያሳዝነኛል ሲል የካቶሊክ እምነት ተከታይ የሆነው ተዋናይ ጂም ካቪዜል ይናገራል። ሶስተኛ ኪንግ ኦፍ ኪንግስ በ1950ዎቹ ሁለት ዕውቅ የፊልም ተዋናይ ገበያዎቹ ላይ የሚወጡ ፖስተሮችን ተቆጣጥረው ነበር። ሮበርት ዋግነር እና ጄፍሪ ሃንተር። እነዚህ ሁለት ተዋናዮች ለ20 ክፍለ ዘመን የፎክስ ፊልሞች ፈርቀዳጅ አርቲስቶች እንደነበሩ ይነገራል። በተለይም ተዋናይ ጄፍሪ ሃንተር ዘ ሬስስ ኦፍ ዘ ናይል እና ዘ ሎ ኦፍ ዘ ብሬጅ የሚሉት ኢየሱስ ክርስቶስ ሆኖ ከተወኑ በፊት የተወናቸው ድንቅና በትወና ብቃቱ ካሳየ ፊልሞች ጥቂቶቹ ናቸው። ተዋናዩ እድሜው፣ አካላዊ ቁመናው እና በትወናው ብቃቱ በወቅቱ በዳይሬክተሮች እንደተመረጠ ይነገራል። ፊልሙ ቀረጻው በስፔን ያደረገ ሲሆን ጄፍሪ ሃንተርን የኢየሱስ ክርስቶስን ገጸ ባህሪያት ወክሎ በአካል ለመተወን ለመመረጡ ስኬት ያለ ከልካይ በሯን ወለል አድርጋ እንደምትጠብቀው እንዲያምን ያደረገው ቢሆንም ነገር ግን በፊልሙ ላይ የተሰሩ አንዳንድ ነገሮች በሃይማኖት ተከታዮች ዘንድ ውዝግብና መነጋገሪያ መሆን ጀመሩ። ከዚያማ ተዋናዩ እንዳሰበው የፊልም ኢንዱስትሪውን እንኳን ሊቆጣጠርና የጠበቀውን ዝና ሊቀዳጅ ቀርቶ ካሰበውን በተቃራኒ በሆነ ለዋና ተዋናይነት እንኳን የሚጠራው አንዳችም አካል አልተገኘም። ከኪንግ ኦፍ ኪንግስ በኋላ አንዳንድ ትንንሽ ፕሮዳክሽኖች ብቻ በረዳትነት ተሳትፏል። ፊልም ሰሪዎች ብዙ ጊዜ ፊልሞኞችን የሚፈልጋቸው ቀድሞ በነበረ ስራዎች ተመርኩዘው ይህ ሰው እንዲህ ሆኖ ቢሰራ፣ ይህ እንደዛ ቢሆን እያሉ ይመኛሉ። ነገር ግን ኢየሱስ ክርስቶስ ሆኖ መጫወትና መተወንን ቀላል ነገር አይደለም። ህብረተሰቡም ያንን ፊልም ካየ በኋላ የሚሰማው ስሜት ይህንን ተዋናይ በሌላ አድርጎ ማጫወት በእጅጉ ከባድ ፈተና እንደሚገጥማቸው ዳይሬክተሮቹ በመናገር ይህንን ገጸ ባህሪ ወክለው የተወኑ ሰዎችም ዳግም ለሌላ ገጸ ባህሪ አይመርጧቸውም። ይህም ነው ለተዋናዮቹ ከባድ ፈተና በኋላ ላይ የሚደቀነው። በተለይም በእውቅናው በኋላ በማህበረሰቡ ዘንድ የሚኖራቸው ቅቡልነትና በየመንገዱ በየደረሱበት ጎዳና የሚያጋጥማቸው ነገር ከባድ የሆነው ይህ ግለሰብ የኢየሱስ ክርስቶስ ታሪክ የሚዳስሰው ፊልም ኪንግ ኦፍ ኪንግስ ከሰራ በኋላ የስትሮክ አደጋ ግማሽ አካሉ ፓራላይዝ ከመሆኑም በላይ መናገር የተሳነው ለመሆን በቅቶ ጭምር ነበር። የዚህ ተዋናይ ታሪክ እንደሚነግረን አናናሮ ብቻ ሳይሆን አሟሟቱም አላማረም ነበር። በቤቱ ካለው ደረጃ ጫፍ ላይ ወድቆ ባጋጠመው የመሰባበር አደጋ ሕይወቱ በ42 ዓመቱ በሜይ 27 1969 እንዳለፈ የታሪክ መዝገቡ ያስረዳል።
በትወናው ዓለም ዝና ስኬትን መቀዳጀት እንዳለው ሆኖ አንዳንድ ጊዜ በወከሉት ገጸ ባህሪያት ምክንያት የሚያጋጥማቸው ፈተና እጅግ የበዛ እንደሆነ ይነገራል። የእያንዳንዱ ተዋናይ አስገራሚ ገጠመኝ ብዙ ነው። ጨካኝ ገጸ ባህሪያት ወክሎ የተጫወተ አንድ ግለሰብ ከተመልካቹ በጥይት ከመመታት የደረሰበት አጋጣሚ በተለያየ የዓለም ጫፍ አጋጥሟል። አንዳንድ ብርቱ ተዋናዮች የተሰጣቸው ገጸ ባህሪ መስለው ሳይሆን ሆነው ስለሚተውኑ ተመልካችም ያንን ያምንና በዚያ ውስጥ የመመላለስ ነገር አልፎ አልፎ የሚያጋጥም ነገር ነው። ሰላም የሙራደ ቃል ቲዩብ ተከታታዮች፣ ይህ ቪዲዮ ለብዙዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። በቀጣይ እስከምንገናኝ ቸር ቆይልን።